በማለት አምነን ጋር ተጣልቷል። በዚህም ማል እንግዲህ አምነን ያልሰራበትና ያለፋበትን ሀቅ ያልሆነን ነገር አልሰጥም በማለት ማን ነው ከጎን ሆኖ የሚያግዝህ? ማን ነው የሚያበረታታ? እንደዚህ ፊት የሰጠህ ማን ነው? በማለት እንግዲህ አምነን በጣም ተበሳጭቶና ተናዶ ምኒልክን በሽጉጥ መቶታል ማለት ነው። እንግዲህ ብዙ ነገር ሜርሲና ምኒልክ ተነጋግረው ብዙ ርቀት ሄደዋል ማለት ነው። እንግዲህ ከጠገብ ሆኖ ጥሩ ሰው መስለው አሁን አምነን እንግዲህ አይኑን እየከፈተ ነው፣ አይኑን እየገለጠ ነው። ማን ከጎኑ ነው፣ ማን ከስር ከስሩን እያጠቃው እንዳለ አሁን እያወቀ ነው ማለት ነው። በዚህም መንገድ እንግዲህ አንዱ ጠላቱ ነው ያገኘው ምኒልክን ነበር። ምኒልክንም ደግሞ ምንም ሳያምታታ እንግዲህ በሽጉጥ መቶታል ማለት ነው። አሁን አግኝቻለሁ ካሁን በኋላ በማለት ምኒልክን እንግዲህ ለመምታት ችሏን ማለት ነው። አሁን አምነን ብዙ ነገሮችን እንግዲህ እያስተዋለ ነው። ብዙ ነገሮችን እየነቃ ነው። ብዙ ነገሮችን እያስተዋለ ነው። አምነን በጣም ተናዷን ተበሳጭቷን ብዙ በቃ ግራ ገብቶታል። ብዙ ነገሮች እየተበላሸበት ነው። እዚህ ላይ ደግሞ ሜርሲ እንግዲህ ሲፈንን ውድድር አለብኝ በማለት በጣም በመደናገጥ እየተርበተበተ ነው። ሲፈንም ደግሞ ስደነግጥባት እኔ ውድድር አለኝ ቸኩያለሁ እመሄድበት አለኝ በማለት እንግዲህ እኔ ስራ ፈት መሰልኩሽ ወይ ስታይኝ በማለት እንግዲህ ሀሳቧን ለማስቀየት ትጀምራለች ማለት ነው። ስቴፈንም እንግዲህ እኔ እንደዛ አላልኩም፣ ግን ምንድነው እንደዚህ የሚያስደነግጥሽ? ሰውነሽም እየተንቀጠቀጠ ነው። ምን ነው የሰራሽው ነገር አለሽ ወይ በማለት ስቴፈንንም ሜርሲ በመገላመጥ እንግዲህ እኔ እንደዛ አይደለም በማለት ገልምጣት ትሄዳለች ማለት ነው። እንግዲህ አምነንም ለቃል መደወል ይጀምራል። ቃልም አልደውል ብሏል፣ አላነሳለት ብሏል። ቃልም አንሱልኝ እያለ ማን ሊያነሳለት አልቻለም። ግራ ተጋብቷል። ሁሉም እንግዲህ ስልክ እያነሱለት አይደለም ማለት ነው። ያምነን አያትም ከቤት ነው የምትውለው፣ ከነሱ ጋር ነው የምትውለው ማለት ነው። ሜርሲም ዝንጥ ብላ ለባብሳ ወደ ውስጥ መግባት ትጀምራለች። አያቴ ውድ አያቴ እንዴት ነሽ ትላታለች ማለት ነው። ለምን እንዳላገባችና ሜርሲም ለምን እንደዚህ ቆማ እንደቀረችና ለምን ትዳርም እንደማትፈልግም ትጠይቃታለች ማለት ነው። ሜርሲም እንግዲህ ስራዋ ነገር ማመላለስ ነው። እንደዚህ አይነት ቁም ነገር አይታይባትም። ትዳርም ምንም ለማለት ሀሳብ የላትም። እሷ እንዲህ ሰዎችን ህይወት ስታጨልምና ሰዎች ስታባላ ነው እንግዲህ የምትታወቀው ሜርሲ ማለት ነው። ሜርሲም እንግዲህ ለምን አላገባሽም ስትላት እንደዚህ እውቀት ያለሽ አልመሰለኝም፣ እንደዚህ እውቀት አለሽ ማለት ነው በማለት እንግዲህ ንግግሯ ከበድ ባለ ንግግር ትመልስላታለች ማለት ነው። እሷም ሜርሲም አግብታ የፈታች ስለሆነ አግብቶ የፈታ ሰው ደግሞ ቁም ነገር አይባልም በማለት ትመልስላታለች ማለት ነው። አያቷም ያምነን አያትም በመሳቅ አግብቶ የፈታ እኮ ወግ አይደለም፣ ይሄ እኮ ማረግ አይደለም ብላ ትስቅባታለች ማለት ነው። ሜርሲም የምታገባ ከሆነ አያቷ የጠየቀቻት ወጭ ልትችልላት ነው ማለት ነው። ወጭም እሸፍንልሻለሁ የምታገቢ ከሆነ አንቺ ብቻ አግቢ ትላታለች። ሜርሲ ግን የማግባት አላማ የላትም። አስተያየቷ ፊቷም በጣም አስተያየቷም በግልምጫ ነው ያይቻት ያለችው። አግብተሽ ወደ ውጪ አግብተሽ እዚህ መውጣት አለብሽ ትላታለች ማለት ነው። ሜርሲም በጣም በመደናገጥ እንግዲህ ወዴት ነው የምወጣው? የት ወጣለሁ ትላታለች። አያቷም እንግዲህ ያንን አያትም መቼም በዚህ አትኖሪም አንቺ ምተጅበት ትሄጃለሽ እንጂ መቼም በጥገኝነት እዚህ አትኖሪም ትላታለች ማለት ነው።
እዚህ ላይ ግን እንግዲህ ያንን አያት መናገር የፈለገችው ነገር አለ። ጥገኝነት ይበቃሻል፣ የራስሽን ህይወት ኑሪ እያለቻት ነው ማለት ነው። በጋብቻ መልክ አድርጋ ልትነግራት የፈለገችው ይሄንን ነው። አምነንም በስተ እንግዲህ ለአቶ ማርክ ይደውልና አቶ ማርክም ስልኩን አንስቶለታል ማለት ነው። በመቀጠልም እንዲመጣ እንዲያግዘው ይጠይቀዋል። ላምነንም እንግዲህ ማርክ ሊኩሽን ላክልኝ ካለበት ድረስ እመጣለሁ ብሎታል። ሊመጣለት ነው እንግዲህ ሌላ ሰው ሁሉም ሰው አላነሳለት ብሎ ማርክ ነው ያነሳለት ማለት ነው። አምነን እዚህ ላይ እንግዲህ ሌላ ህይወቱን አምሳቃቅለውበታል። በስራቸው ነው ሁሉም ነገር የሚደረግባቸው። ነገር ግን አምነን በጣም በማረጉ ተጸጽቷልና ተናዷል ማለት ነው። ምኒልክን እንደዛ ማረጉ በጣም አበሳጭቶታል። በዚህ መሀል እንግዲህ ሜርሲ በጣም እየተቆላላችና ፊቷን በመነካካት ምን በማለት እንደዚህ የቀበጠች ቀበጥ በመምሰል መገላመጥ ትጀምራለች። አያቷም እንግዲህ ትስቅባትና ሙድ ትይዝባታለች። በአሽሙርም እያየች ትገረምባታለች ማለት ነው። ሜርሲ አስተያየቷን እንግዲህ በምን እቺን ሴትዮ ልናገራት፣ በምን ላስቀይማት ነው አስተያየቷ ማለት ነው። አያቷ ግን አለባበሷንም አልወደደችውም። አለባበሷን እንግዲህ ከላይ ከታች እያየች መገላመጥ ትጀምራለች ማለት ነው። አምነንም እንግዲህ እዛው ችግሩ ከተፈጠረበት ቦታ ላይ በመሆን ቆሞ ማርክን ጠብቆታል ማለት ነው። መኪናውን በመደገፍ እየተበሳጨና እየተገረመ የሆነውን ነገር ማመን አቅቶታለኝ ያደረገውን ነገር። እንደገናም ደግሞ እሱ ምኒልክም አንተን ስትከታተልህ ነበር ብሎታልና ይሄንን እያስታወሰ ማልቀስና መናደድ ጀምራል። አንደኛ እንደዛ አድርጎ በሽጉጥ መማታቱ አናዶታል። ሁለተኛ ደግሞ ለምን እንደዚህ ይሄን ውሳኔ እንደወሰንም አናዶታል ማለት ነው። መቆጣጠር አልቻሉም። ባዶ በረሃ ላይ ነው ማለት ነው እየተናደደ ያለው፣ እየተወራጨ ነው ያለው ማለት ነው። በድርጅቱ እንግዲህ ብዙ ፈተናና በንብረቱ ብዙ የኔ ናቸው ብሎ ባቀረባቸው ሰዎች ብዙ ፈተና እየደረሰበት ነው አምነን። ይሄን ሁሉ ነገር ግን አንደኛ አጥቂው ሚኒሊክ ስለነበረ ነው ሚኒሊክን እንግዲህ ለዚህ ውሳኔ የወሰነው ማለት ነው። እንግዲህ ማርክም ከመጣ በኋላ ምንድን እንደተፈጠረ ሲጠይቀው አምነንም ሰው በእጁ እንደጠፋበትና ችግር ውስጥ እንደገባ ይነግረዋል ማለት ነው። በዚህ ምክንያት እንግዲህ ስለ ካደውና ብዙ ነገር ስላደረገው ለዛም ነው እንግዲህ ማርክም ህይወት እኮ ድጋሚ ውሳኔ ነው፣ እንዴት እንደዚህ የመጨረሻ ውሳኔ እኮ ነው፣ እንዴት እንደዚህ ታደርጋለህ ይለዋል ማለት ነው። እንግዲህ ያምነንን የተረዳው የለም። እኔ ማን ተረዳኝ? እኔ ብዙ ነገር እያጣው ነው፣ የኔን ልፋት ማን ተረዳኝ ይላል ማለት ነው። ማርክም እንግዲህ ተረጋግተው ማሰብ እንዳለባቸው ምን ማድረግ እንዳለባቸው እንነጋገር ይባላሉ ማለት ነው። እንግዲህ አምነንም ማንም እንዲሰማበትና ማንም እንዲያውቅበት የተፈጠረውን ነገር አይፈልግም። በድብቅ ነው ነገሩ መፍታት የሚፈልጉት። እንግዲህ የፀው መነሻ ማርክ ምኒልክ እንደ ካደውና ብዙ ነገር እንዳደረገውም ይነግረዋል ማለት ነው። ምኒልክም እንግዲህ ራሱን ስቶ ወድቋል። ግብኛ ዓመታት ነው የተመተው። ማርክም ይህንን ነገር እንዴት መጨረስ እንችላለን? ይሄ ነው ወይ ፍላጎትህ? ይህንንስ እንዴት መፍታት እንችላለን? የት ነውስ ይህንን ሰው የጣልከው? እያለ ይጠይቀዋል ማለት ነው። አምነን ግን ሰውየው ራሱን ከሳተ በኋላ ያደረገው ምንድነው? መኪና ውስጥ ነበር የከተተው። መኪናው ውስጥ አለ ይለዋል ማለት ነው። ስለዚህ አንድ ውሳኔ እንፈልግለት ይባባላሉ። ይሄንን ማድረግ የፈለጉት እንግዲህ ምንድነው? ሰው የማይገኝበት ቦታ ላይ ስለሆነ ያሉት መሬት ቆፍረው ምኒልክን መቅበር ነበር የወሰኑት ውሳኔ ማለት ነው። እንግዲህ መቆፈሪያ ምናምን አምጥተው ቆፍረው ምኒልክን ሊቀብሩት ችለዋል ማለት ነው። በዚህ ደግሞ ሰው መጣብን አልመጣብን እያሉ መዟዟር ይጀምራሉ። በእውነት አምነን በጣም ጨክኗል። እንደዚህ አይነት ልብ አልነበረውም።
ወንጀሉን በመፍራት እና ከፍተኛ ጉዳት ይደርስብኛል በማለት ነው ይሄንን ውሳኔ የወሰነው። ይሄንን ሰው ሳይሰማ መቅበር የፈለገው ማለት ነው። እንግዲህ አምነንና ማርክም ምኒልክን ቀብረውታል ማለት ነው። እዚህ ላይ ደግሞ እንግዲህ ተጠርጣሪ በመሆን የወንጀል ክስ ሊቀርብባቸው ነው። ዙሮ ከነሱ ስለሚሰራ ከወንጀል ሊያመልጡ አይችሉም ማለት ነው። በዚህ መሃል እንግዲህ ቀብረው ከጨረሱ በኋላ አምነን በጣም ማልቀስና መተከዙን መከፋቱን መቻል አልቻለም። ስሜታዊ ስለሆነና የሚኒልክ አነጋገር ስላናደደው ነበረ ያን ውሳኔ የወሰነው። በዛም ማርክም ተው ተረጋጋ አምነን እያለ እንዲረጋጋ ቢጠይቀውም አምነን ግን መረጋጋት አልቻለም ማለት ነው። በጣም ተደናግጧል። በጣም እንትን ብሏል። የሰው ነፍስ ነው ያጠፋሁት፣ በእጄ የጠፋብኝ፣ እንዴት እንደማደርግ አላቅም እያለ በጣም ተጨናንቋል ማለት ነው። እንግዲህ ወደ ራሱ ሊመለስና ራሱን ሊያዳምጥ አልቻለም። አሁን የመጣብኝ ባህሪ ምን አይነት ነው እያለ ምኒልክም እንግዲህ በጣም ጥፋት አጥፍቷል፣ ማስረዳት ሲገባው ለዚህ ገፋፍቶታል ማለት ነው። ማርክም እንግዲህ ተረጋጋ፣ እንዲህ ነው የሰው ልጅ በቃ እንዲህ ሆኗን ይለዋል ማለት ነው። ማርክም አምነንም እንግዲህ እኔ ስሜቴን መቆጣጠር አቅቶኝ ነው፣ ለምን ሰው ይጎዳኛል እንደዚህ ሁሉም ሰው እየከዳኝ ነው በማለት እንግዲህ ማልቀስ ይጀምራል ማለት ነው። እንግዲህ ማርክም አንተ ሳታስበው ነው ይሄን ነገር ያደረከው እያለ ያረጋጋል ማለት ነው። እንግዲህ አምነን በጣም ጥሩ ሰው ነው። በጣም የዋህና ለሰዎች የሚያዝን ደግ ልብ ያለው ሰው ነው ማለት ነው። የሆነ ነገሮችንም ቢያይ አይቶ ማለፍ የሚችል ሰው ነው። ግን እዚህ ላይ ምኒልክ ከሚናገረው ንግግርና ከሚያደርገው አክት ከበደለው በደል የተነሳ ነገሩ በዝቶበት ብዙ ነገሮች ወድመውበት ጠፍተውበት ስለሆነ በዛ ተናዶ ነው ማለት ነው ይሄን ውሳኔ የወሰነው። በዛም እንግዲህ ምኒልክ ተጸጽቷል፣ አምነን ተጸጽቷል። ሲያለቅስ ነው እያለቀሰ ነው ያለው። ጸጸቱ ሊለቀው አልቻለም። አንዳንዴ መጥፎ ስራ እኛ ሰርተነው ብናልፍም የተደሰትን ቢመስለንም ያ ነገር ግን ጸጸቱ አይለቀንም እየተከተለ ማለት ነው። ለሌቱ ስሜታችን ቢበርድም በዛ ነገር ስሜታዊ ያረገን ነገር ቢበርድልንም ከዛ በኋላ ግን ጸጸቱን አንችለውም ማለት ነው። ራሳችንን ነው ጸጸቱ ሲያሳድደን የሚኖረው። እንግዲህ ማርክም ከኔና ካንተ ውጭ ማንም አይሰማም ብሎ ሚስጥሩን እንደሚይዝለትና እንደሚደብቅለት ይነግረውና ይሄን ነገር ያረጋግጣል።